ሌቦች፣ አጭበርባሪዎች እንዳይሸወዱ ማድረግ የምንችለው? አስረጅኝ አልገባኝም። ምንድነው ሰውየው ምንድነው? ኦኬ ወልደ ጊዮርጊስ ማለት ነው። ያው እሱ እንዳልሆነ እኔ እርግጠኛ ነኝ። እሱ እንዳልሆነ ማለት ነው። ምንድነው እኮ ወልደ ጊዮርጊስ እጣ ያወጣል። ምን ብሎ በሏት? በወልደ ጊዮርጊስ እጣ ሳይሆን አሁን ብዙ ጊዜ ሰፖርት ስለሚያደርግ ሰዎችን አንዳንዴ ሽልማትም ስለሚሰጥ እጣም ያወጣል። አሁን በኢትዮ ዲሊቨሪ የሚጠቀም ሰው እጣ ያወጣል። 25,000 ድርሃም ብዙ ብር እጣ ያወጣል፣ ይሰጣል ብቻ ማለት ነው። በሱ ስም እሱ ሰጪ ስለሆነ በሱ ስም በሱ ፎቶ ቲክቶክ አካውንት አላቸው። የሚለቁት ቪዲዮ እንርዳችሁ ነው የሚሉት። ምን ብለው በሏት? ብሩን አበዛልሻለሁ ብሏት። ልርዳሽ 412,000 ብር በአካውንትሽ አስገባልሻለሁ። እሱ ብር ግን ወደ አካውንትሽ እንዲገባልሽ አስገቢ የምልሽን ብር አስገቢ ብሎ ቀስ በቀስ አንዴ 30,000 ብር፣ አንዴ 40,000 ብር፣ አንዴ 8,000 ብር እያለች 100 ምናምን ሺህ ብር ተበልታለች። እሳይ ይበላል። አሁን በብቻ አይነት ሰው ምን ይባላል? ስግብግብ ይባላል። ስግብግቦች ናቸው። ያልሰሩበትን ሊበሉ ልትበላ ነበር ተበላች። እሳይ እንደዚህ አይነት ሰዎች ሲበሉ አንጀቴ ነው ቂቤ የሚጠጣው። ተደብቀው አትነግረንም ነበር እኮ። አሁን ይሄን ያላትን ብር አስገብቶላት ቢሆን ኖሮ ለእኛ አትነግረንም ነበር። አሁን ስለተበላች ልትነግረን መጣ። ቻለሁ ብሎ ህጋዊ ደረሰኝ ልኮላታል። ማስረጃውን በዋሳፕ ልላክልሽ። ያደርግልኛል እሷ ደረሰኝ። እሳይ ያልሰራችበትን ልትበላ። ኧረ እባክህ ይበላላታል። እሳይ ተበላች። ይኸው በላለሁ ብሎ መበላት እንዲህ ነው። እንደዚህ አይነት ሰዎች ሲበሉ ደስ ነው የሚለኝ ማሬ። ከዚህ በፊት ይኸውልሽ አተርፍ ባያ ጉዳይ ቴንኪው። አተርፍ ባያ ጉዳይ ልጅ ቴንኪው። ከዚህ በፊት የሆነ እንትን መጥቶ ነበረ። እንደዚህ ብራችሁን አስወልድላችኋለሁ የሚል ነገር አበዛላችኋለሁ፣ 100,000 ብር ካስቀመጣችሁ እኔ ጋ 200,000 ያደርግላችኋለሁ የሚባል ነገር መጥቶ ነበር። ከዛ ህዝቤ ምድረስ ግብግብ ያልበላበትን ሊበላ ተበድሮም ከየትም አምጥቶ ያስገባል። ሰብስቦ ጀለሴ ሚሊዮነር ሆኖ ላጥ ከሀገር ውጭ ኢትዮጵያ ውስጥ ነው ላጥ። ዩሲ ስግብግብነት እንዴት ነው ብር የሚወልደው? ብር ካስወለደ እሱ ላንቺ ለምን ያስወልድልሻል? ለምን የራሱን ብር አያስወልድም? ለምን አትንገብገቡ? ስትንገበገቡ ያልሰራችሁበትን ልትበሉ ስትሉ አይ ላቭ ዩር አንሰር እንዴ ማሬ። እኔ ማዝነው ይኸውላችሁ ኢቃማ አሰራለሁ ብሎ አንድ ሰው ሊያልፍለት ህጋዊ ሊሆን ሰርቶ አጠራቅሞ ለመኖሪያ ፍቃድ ለማሰራት በደላላ ብሩን ሲበላ፣ አንድ ሰው ስደት ሄጂ ያልፍልኛል ብሎ ኦኬ ሊያልፍለት የላቡን ብር ሰርቶ ያጠራቅመው ከፍሎ የተሻለ ስራ ለመስራት ሰርቶ ለማግኘት በደላላ ብሩን ሲበላ፣ አንድ ሰው የሆነ ነገር አገኛለሁ ብሎ የራሱን ብር የሆነ ነገር ለምሳሌ ለመግዛት፣ ለመሻሻል፣ ለተሻለ ነገር ገንዘቡን ከፍሎ ሲበላ በጣም እንገበገበው እንጂ 5 ሳንቲም ያላወጡበትን ብር ደብል ሆኖ ይመጣል። አተርፍ ባይ አጉዳይ። ምንድነው አተርፍ ባይ ሲተፋ ያድራል የሚባለው ጋይስ? ወይም የቆጡና ወርድ ብላ የብብቷን ጣለች። ብዙ ተተርቷል በዚህ ይበላቸው። ለእንደዚህ አይነት ሰዎችን ይላዝን ትፈልጊያለሽ እንዴ ሀያት? ይኸውልሽ ልጅቷ ማለት ነው አረብ ሀገር ብዙ ጊዜ ሰርታለች እና ደክሞኛል እርዳኝ ምናምን ብላ ስታናግረው ኧረ ምንም ችግር የለውም እረዳሻለሁ ብሎ ሀያት እሳይ እንኳን እያልኩሽ እኮ ነው። ይበላት እያልኩሽ እኮ ነው። ያላትን አጣች። በነበራት ብር ብትሰራበትስ ምን አንገበገባት? አንደኛ። ሁለተኛ ጭራሽ ራሷ ሄዳ ነው የተበላችው። ጭራሽ እሱ መጥቶባታል። እሱ አርዳኝ ራሷ ቁጥሩን አንስታ ሴቭ አድርጋ እርዳኝ ምናምን ብላ ነው የተበላቸው። እና አሳዝናኛለች። ያ በአንድ በኩልም አሳዝናኛለች፣ በአንድ በኩልም ብዙ እህቶች እየተስገበገቡ እየተበሉ ነው፣ ያላቸውን እያጡ ነው። የራሳችን ያልሆነ ነገር እንላለን። እንደዚህ አይነት ነገር ሲፈጠር ለስግብግቦች እሳይ እንኳን አልጠግባይ ሲተፋ ያድራል እንላለን። ምንድነው ጋይስ የቆጡን አውርድ ብላ የብብቷን ጣለች እንላለን። ሌላ ደግሞ ምን ነበር ጋይስ? አተርፍ ባይ አጉዳይ እንላለን። እንዲያለን እንተርትባቸዋለን። እሳይ በቃ ያላትን ሐቋን ይዛ ቡና ጠጡን ብትከፍትበት የሆነ ነገርም ብትከፍትበት ይሄን በረካ ሆኖላት ተበራክቶላት ነበር። ስትንገበገብ ያላትን አጣች። እሳይ እንደዚህ ብር እናስወልዳለን፣ ብር እናበዛለን፣ እንዲህ እናደርጋለን። ይሄን አልካስገባሽ ይሄን አላስገባልሻለሁ ነገር ውስጥ የምትገቡ ሰዎች ይበላችሁ። መናዬ እኔ ፍቅር ይበላችሁ። እኔ ማዝነው ሰው አምኖ ለሚከዳ ሰው ነው። ሰው አምኖ መኖሪያ ፈቃዱን ለማሰራት በእንትን ለመምጣት ለሚለፋ ሰው ነው ማዝነው።
እኔ ፍቅር መናኝ ይመችሽ። ሁሌም እየመከርሽን ነው፣ እኛንን አልሰማ ያልነውና በአንቺ ምንም የጎደለብን ነገር የለም። እኔ ያው ያሰብኩት ወልደ ጊዮርጊስ ሀያት በቻልሽው መጠን ቤትሽን ስትከፍቺ እንዳይታለሉ በጣም ብዙ ሌባ እንዳለ እንደ ጅል ብራቸውን በየቦታው እንዳይበትኑ ንገሪያቸው። ቀን መካከረው ስለዚህ ነው በጣም እየተወያየን ነው። ግን እነዚህ አሁን የተበላችሁ ልጅ ቲክታክ አታውቅም። አሁን ብሩን 100 ምናምን ሺህ ብር የተበላችሁ ልጅ ቲክቶክ አታውቅም። ስትበላ ቲክታክ የሚባል ነገር እንዳለ አወቀች። የማይመስል ነገር ሲበሉ ተበልተው ሲጨርሱ ነው ቲክታክ የሚባል ነገር የሚያውቁት። መቅድዬ እኔ ማር ቲክታክ የሚባል ነገር የሚያውቁት ተበልተው ሲጨርሱ ነው አይደል? አዎ ሀቡዬ፣ ግን አሁን ምን መሰለሽ፣ አሁን ወልደ ጊዮርጊስ ያው እኔ አክባሪው ነኝ፣ ግን በሱ ስም አጭበርባሪዎች እንዳሉ ቪዲዮ ቢሰራላቸው አሪፍ ነበር ብዬ ነው። ያው እሱም ጋር ከገባሁኝ የለበትም ግዴታ ህግ የሚጠይቅሽ ወይም የሚጠይቀኝ ሀቢባ ብሎ በእኔ በህጋዊ ስሜ ለገባ ገንዘብ እንጂ ማንም በእኔ ፎቶና በስሜ ለሸቀለው ነገር ህግ አይጠይቀኝም። ግዴታ የለበትም እሱ ብራቸውን መሰብሰብ። ይኸውልሽ ሁሉም ስለ ራሱ ብር ኃላፊነት ይውሰድ። ብራቸውን በየቦታው እየጣሉ በከሌ ስም ተበላው በከሌ ስም ተበላው የሚባሉ ጅሎች መቅረት አለባቸው። ገባሻ? ሁሉም ኃላፊነት ይውሰድ ስለ ራሱ ገንዘብ። እንዴ እኔ በራቁቴ ከቤት ለውጣ ስለሆነ ሁሉም አይኑን ይጨፍን እንደማለት እኮ ነው። ታውቂያለሽ? ስለዚህ በራቁቷ ለምን ትወጣለች? ልብሷን ትልበስ፣ ብሯን ትደብቅ፣ ብሯን ተሸፍን፣ ብሯን ትያዝ። እኔ ራቁቴ ልወጣ ነው ሁሉም ዓለም አይኑን ይጨፍን ገላይን እንዳያይ አይባልም። ብሯን ሰብስባት ትያዝ። ሁሏን ስለ ራሷ ብር ኃላፊነት ትውሰድ። በቃ ከተሸወደች አንዴ ተሸወደች ነው። ኦኬ ሶሻል ሚዲያ ላይ ያለን ሰዎች ለነሱ አዌርነስ መስጠት እንዲጠነቀቁ። ሌባ ብዙ አይነት ቲክታኮችን፣ ቴክኒኮችን፣ ሲስተሞችን እየተጠቀመ ስለሆነ ተጠንቀቁ ማለት መምከር ነው ያለው። ሌባ ነገር ሲያደርጉ እኮ አያማክሩሽም። አንድ ነገር ልበልሽ፣ ወላሂ ነው የምልሽ፣ የሆን ነገር ሊያረጉ ሲሉ አያማክሩሽም። አሁን ይሄ ኬዝ ራሱ የመጣው እኔ ጋር በምን መሰለሽ፣ አንዷ ጓደኛን ሄዳ ብር አበድሪኝ ትላታለች። ለምን ስትላት የሆነ ጉዳይ ጀምሬያለሁ እሱ ነገር ሲያልቅ ነው የምነግርሽ ትላታለች። አይ ካልነገርሽኝ አላበድርሽም ስትላት በግድ ስትላት አይ ወልደ ጊዮርጊስ እኮ 400 ምናምን ሺህ ብር ልሰጥሽ ይህን ያህል ብር አስገቢ ብሎ ለሱ ላስገባለት ነው ስትላት ኔቨር ኤቨር ወልደ ጊዮርጊስ ይሰጣል እንጂ ተቀብሎ አያውቅም ብላ ልጅቷ ወደ እኔ ይዛት መጣች ማለት ነው። ከዛም በኋላ ነው መበላቷን ያወቀችው። አሁን የእሷ ብር እንዲመለስ ሳይሆን ሌሎች እንዳይበሉ ነው እንትን ያልኩት። ምናልባት ይበሉ ማይሰሙ ምክር ማይሰሙ ከሆነ ይበሉ። ማንም የማንም ግዴታ የለበትም። ሀያት 2 ዓመት ከ5 ወር እኔ ስናገር ነው የኖርኩት። ይበሉ ይበላቸው። ምከረው እምቢ ካለ መከራ ይምከረው። በቃ መከራ ሲመክራቸው ይማራሉ። በምክር ካልሰሙ በመከራ ይማራሉ። ከዚህ በኋላ አተርፍ ባያ ጉዳዮች ሲመጡ ልክ ልካቸውን እየነገርኩ ሸኛቸው።